ሱዳናዊውን እንግዲህ በቁጥጥር ስር አውለነዋል። ልጅን ሳይገ ምንድነው የምታወራው? በቃ ከዚህ በኋላ በቃ ምንድነው? ገላለሁ እጄ ሁሉ መተት ነው። እንዴት አብረሽ ትሆኛለሽ ብዬ ብዙ እኛ የቄስ ዘር ቤተክርስቲያን ማስቀደስ መጾም መጸለይ እያለ አሁን እሱ ሙስሊም ነው። ሙስሊምነቱ ሙስሊም ከሙስሊም ቢሆን ጥሩ ነው። ክርስቲያን ከክርስቲያን ቢሆን አይ አየት እዚህ ጋር ተሳሳቱ። ክርስቲያን ነው። እኔ እስከማውቀው ክርስቲያን ነው። እናቱ ክርስቲያን ናት። እኔ እስከማውቀው ሱዳናዊው ክርስቲያን እንደሆነ ነው አቶ ቡንጉሉ። አይ እሱ እንደ እስላም ጠምጥሞ ነው የሚመጣው። ምናየው ይሄንን ጀለቢያ ለብሶ ጠምጥሞ ስለሚመጣ እኔ አይደለም እኔ ጉንጉል አይደለም። ሁለታችሁንም ነው የምገላችሁ። ምንድነው ሁለታችሁንም ገላለሁ ማለት ምንድነው? ሁለታችሁንም ነው የምገላችሁ። አይመለከትም። አንተ አይመለከትም። ከዚህ በኋላ ሚስጥር ይወጣል። በቃ እንዳለ እያንዳንዱን ነገር እኔ አወራለሁ። ምንም የሚደበቅ ነገር የለም። ልጅን ሳይገ ምንድነው የምታወራው? በቃ ከዚህ በኋላ በቃ ምንድነው? ጀማል የኔም ብቻ ነው እንዴ ማሳጅ አለው እንድናለው ምናምን የምትለው? ስንት ነገሮችን አብረን ጥንቆላውንስ ቢሆን አላሳየውም? አንተ ራስህ ጥንቆላ ተምራል አይደል እንዴ? አዎ ተምሯል እኮ። የምን ጥንቆላ? እንግዲህ ጥንቆላ ሱዳኖች ሲባሉ በጥንቆላ አንደኛ ናቸው። ብዙ ነገር ይሰራሉ፣ እንደዚህ ድግምት ያደርጋሉ። እሱም ራሱ አንድ ሰራተኛ እኮ ወደ እኔ ሲቀጠርና ሳስቀጥረው እኔ የምሰራውን ነገሮች ያል አይቷልም። ገላለሁ እጄ ሁሉ መተት ነው። አጠፋለሁ የሐሰት መረጃ ለንግድ ፈቃድ ለእንትን እያልክ ዝም በል ይጨርስ። እድሜዎቿ ወደ 29ና ወደ 30 አካባቢ የምትገኘው ሳባ እህታችን እንግዲህ ከኔ ጋር በአንድ ወቅት ታግታ ነበር። ያው ማለት እኔ በደንብ ራሱ አላቃትም፣ በስሱ ነው ማቃት። ሳባ ተመልካቹ፣ ይሄንን ሰውዬ ተመልካቹ፣ ፊቱን ተመልካቹ፣ ያይሹ ነው። ለምንድን ነው እንደሱ የምታያት? ሳባ ቀና ብለሽው ምንድን ነው የሚያስፈራሽ? ከሁን በኋላ እኮ ምንም እንግዲህ እህቴ አንድ እህቴ ናት። ያንን ሱዳን ይዛ ስትመጣ በጣም ቤተሰቡ ሁላችንም ከፋን። በጣም እናት አባቶቻችን የቄስ ቤተሰብ ነው እና አሁን እንዴት ከዚህ ጋር ትገናኛለሽ? አጉል ያደርግሻል። እነኚህ ደግሞ ሱዳኖች ጥሮች አይደሉም ይባላል በሚለው ሁላችን ቤተሰብ አዝኖባት አባቴም እንደው በጣም ከፍቶት ነበረ እና ዞሮ ግን እኛ ያልነው አልቀረም። ይኸው እንዲሆነች ይሄ እንደሚመጣ ስለምናውቅ ነበረ። ይኸው ዞሮ አንዴም ስታገኝ አንዴም ስታጣ አንዴም ስትል እዚሁ ደረሰች እና ይህ ሁሉ እንዳይመጣባት ውስጧን እንዳይከፋት ነበር እኔ እንትን ብያት አዝኜባትም የነበረው። ዞሮ ያው የኔው ናትና ይቅርታ እንድታደርግልኝ ያኔም የተቀየምኳት ቅር ያለኝ እንዳይከፋት ጥሏት እንዳይሄድ ይሄን ሁሉ እንዳያመጣባት ነበረ። አሁን ደግሞ ምን እንደሚፈልግ አላቅም። እየደወለ መከራ ስካይን ያሳየኛል። እሷን ማግኘት ፈልጎ ይሁን እኔ አንቺን ሳልገል ከዚህ ሀገር አልወጣም እያለ ይለኛል። ምን እንደሆነ ጉዳዩ በውስጥ ምን እያሰበ ወይንም እሷን ያለያየሁት እኔ መስሎት እንደሆነ አላቅም። ልጄንም ማየት ፈልጋለሁ ይላል፣ እሷንም ማግኘት ፈልጋለሁ ይላል። ግን ይሄ ነገር ባይፈጸም አንቺን ሳልገል ከዚህ ሀገር አልወጣም እያለ ያስፈራራኛል በየጊዜው እና የት ነው ያለው? እስቲ ይዣቸው ልምጣ እሺ ካሉኝ ብለው ወደዚህ ወደ ሩዋንዳ አካባቢ ነኝ ይላል። ሩዋንዳ የት አካባቢ እንደሆነም አላውቀውም። ወደዛ አካባቢ ነኝ ያለሁት እያለኝ ነው እና እየደወለ በቃ ጠዋት ማታ መከራ ያስፈራራኛል ነው የምነግርህ። አሁንም እኮ ከቤቴ እንዲጎረቤት ጣልቃ እንዳልገባቦት ብዬ ነው እስካሁን ዝም ብዬ ያዳመጥኩት። ያስፈራራኛል ማለት ምን ማለት ነው? ያስፈራራኛል አማርኛውን አውቀዋለሁ፣ ግን አንድን ሰው ካለ ምክንያት ያስፈራራው እንዲሁ ከመሬት ተነስቶ የሱዳናዊ ሊያስፈራሩት አይችልም። የሰሩት ስህተት ጥፋት አለ ወይም ደግሞ ሱዳናዊ እርሶ ላይ ያገኘው ፋይል ማስረጃ የሆነ ነገር አለ? ምንም ማስረጃ ከሱ ጋር እንድትሆን ስለማንፈልግ ያውቃል ይሄንን። አሁን ደግሞ ጭራሽ ተሰውራበታለች፣ አያገኛትም። የእሷን አለማግኘት እኔ የሰወርኳት አድርጎ ነው የሚገምተው ይመስለኛል። ያንን ነው ግን እንደዛ አይመስለኝም። ለምሳሌ አንድ ምሳሌ ልስጦት። ሁለት ፍቅረኛሞች ወንድና ሴት ቢኖሩ ፍቅረኛዋ በአጋጣሚ የፍቅረኛውን እርቃን ፎቶ ቢይዝባት በዚህ እርቃን ፎቶ ለቋለሁ እያለ ሊያስፈራራ ይችላል። ስለዚህ
አንድን ሰው የሚያስፈራራው ከመሬት ተነስቶ አይደለም። እኔም እርሱን ሊያሳስሩት የሚችል ፋይል ካለ እርሱን ላስፈራራው እችላለሁ እንደሚባለው ምሳሌውን ነው ማስረዳው። ስለዚህ የሆነ ስህተት ሰርተዋል፣ እሱ የሚያውቀው ስህተት ወይም ደግሞ እሱ የእርሶ ፋይል አለው ወይም ደግሞ ሊያሳስሩት የሚችል ሊሆን ይችላል ማንኛውም ነገር። ምክንያቱም ህግ ባለበት ሀገር አንድ ሰው እንግዲህ የእርሶንም ታናሽት ወይዘሮንም አይሚ ስላጭበረበራት ያኔ ሴትነቷን ተጠቅሞ ፍቅር ተጫውቶ እንደዚህ ብዙ ነገር እንግዲህ ሁላችንም ስህተት እንሰራለን። ማንም ፐርፌክት እንትን ሆነን የምንፈጠረው ነገር ማንም እንደዛ እንፈጠርም። ግን ህግ ባለበት ሀገር እንደዚህ ሊፈሩ አይችሉም። ወይዘሮ መሰረት ጥሩ መጥተው እንግዲህ እኔ ምንም ውስጤ ቀልቤ የሆነ ነገር እንዳለ እየነገረኝ ነው። የሆነ ነገር እንደሰሩ ወይም ደግሞ እሱ ጋር የሆነ ማስረጃ እንዳለ እንግዲህ እኔ ጋር የማውቀው ይሄ ነው እስካሁን ድረስ። አሁን እሷን ይፈልጋታል። እሷ እንዳልኩ አረብ ሀገር ሄደች። አረብ ሀገር ሄዳ መጣች። ለምንድን ነው እሷ የሚፈልጋት? እኔ እንግዲህ እሱ ነው የሚያውቀው። ብቀርበው ይቀለኛል። እኔ አላቃትም አላገኛትም ማለት አይችሉም አልኩት። ግን እህቴ እሺ ምን እያለ ነው የሚያስፈራራውት? እሱን ንገሩ። እሷን ካላገኘኋት አንቺን ደፍቼሽ ነው ሀገር የምገባው፣ ሳልደፋሽ አልሄድም ነው የሚለው። እሷ ደግሞ ከዚህ ይህን ንብረቷ አፈር ሆኖ ከወደመ በኋላ ከቤት አትወጣም። እንደተደገመበት አይጥ ከቤት አትወጣም። ልጅቷን አትወጣ። አንዳንዴም ጉልትም እንደው ያገኘችውን ሸጣ የምትገባው እንጂ እናትየው አንዴ ስተኛ፣ አንዴ ስትነሳ፣ አንዴ ቡናዋን ስታፈላ ከቤት አትወጣ። ከዚች ውስጥ መጠመጥ ነው የምትውለው። ምንድነው የተደገመባት የተሰራባት መተት ሴራለን? ምን አቃ ብዬ ነው የማስበው። ደህና የነበረች ጀግና፣ ሰርታ ማጠግብ ጀግና። በእርግጥም ወይዘሮ ሀይሚ አይሰሩም አልኩ እኮ። ሰርታ ማጠግብ ጀግና ንብረቷን እንዲህ አፈር ከሆነ በኋላ የሰው አይን ማየት ራሱ ጠላች። የሰው አይን እንዲህ ለማየት ነው የጠላችሁ። ስለዚህ አንድ ነገር አድርጎባት ነው። ምን ይታወቃል? የነሱ ነገር እኮ አስቸጋሪ ነው። እና እሷንም ማግኘት የሚፈልገው ለዛ ነው እንግዲህ። የሞከረው ነገር ሁሉ በድግምቱም ይሁን በምኑም ይሁን አልሆነለትም። እሷ የት ናት ያለችው? እሷን ካላገኘው አንቺን ሳልገል ሀገሬ አልገባም ነው የሚለው። እሷን ነው የሚፈልገው በደንብ በግልጽ በአንድና አንድ። እና የት እንዳለች ቦታዋን ንገሪኝ፣ አካባቢዋን ንገሪ ነው የሚለኝ። እኔ ደግሞ የት እንዳለች አላቅም። የት እንዳለች ለእኔም ተሰውራብኛለች ነው የምለው። ምክንያቱም እንደ ድጋሚ ሰጥቼ ድጋሚ የእሱ መጫወቻ መሆን የለባትም። እስካሁንም ይኸው ከቤተሰብ ተነት ያ ሁሉ ነገር አይምሯን በጥብጧት ነው በር ዘግታ የተቀመጠችው ሴት። ከልጇ ጋር ብቻ መነጋገሩን የምትፈልገው። ስለዚህ እኔን ጠሩኝ። በዋናነት ምን ለመናገር ነው የፈለገው? እያስፈራራኝ ነው ብዙ ነገር እያሉ ነበር። ምናልባት ሌላ የሚቀጥሉን ነገር ሊኖር ይችላል። ግን በዋናነት ለእኔ ለመናገር የፈለጉት ምንድን ነው? ሊጠቅም ይችላል ብለውኛል። እንግዲህ እስቲ ምኑ ነው ሊጠቅመኝ በዋናነት ሊነግሩኝ የፈለጉት? በቃኛ ቤተሰቡ በሙሉ እሷን የጠላት ባመጣችው ነገር ነው። ቤተሰቡ የሚያዘነባት የተቀየማትም የረገማትም በሱ ምክንያት ነው። አሁን እኔም እህቴን ይቅርታ መጠየቅ ፈልጋለሁ። ዞሮ እኛ ያልነው አልቀረም። ለምንድን ነው ይቅርታ መጠየቅ የሚፈልጉት? በቃ በዛን ጊዜ አስቀይሜያታለሁ፣ ብዙ ተናግሬያታለሁ። እንዴ ከዚህ ሰውዬ ጋር እንዴት አብረሽ ትሆኛለሽ ብዬ ብዙ እኛ የቄስ ዘር ቤተክርስቲያን ማስቀደስ መጾም መጸለይ እያለ አሁን እሱ ሙስሊም ነው። ሙስሊምነቱ ሙስሊም ከሙስሊም ቢሆን ጥሩ ነው። ክርስቲያን ከክርስቲያን ቢሆን አየት እዚህ ጋር ተሳሳቱ። ክርስቲያን ነው። እኔ እስከማውቀው ክርስቲያን ነው። እናቱ ክርስቲያን ናት። እኔ እስከማውቀው ሱዳናዊ ክርስቲያን እንደሆነ ነው አቶ ቡንጉሉ። እሱ እንደ እስላም ጠምጥሞ ነው የሚመጣው። የምናየው ይህንን ጀለቢያ ለብሶ ጠምጥሞ ስለሚመጣ እኔ አሁን ግራ እየገባኝ ያለው እኔ ማቃቸው ሰዎች እሱን በተመለከተ እንግዲህ ክርስቲያን እንደሆነ ነው ማቀው። እኔ ሱዳናዊ እኔ ሙስሊም አይሁን አላውቅም። አሁን የሆነ ነገር በይኩ ቁጥር ሁሌ አዲስ ነገር ነው እየሰማሁ ያለው። እስቲ ቆይ ሌላም ነገር ካለ ይቀጥሉልኝ። ምናልባት እኔ ምንም የምንቀው መረጃ ትንሽ ትልቅ ነው መለው የለም። እያንዳንዱ ነገር ሊጠቅመኝ ስለሚችል እሱ አንደኛ ስሙ የሙስሊም ነው። ስሙን እኔ አይገባኝም፣ አይያዝልኝም። ስሙ ጠመም ያለ ነው የራሱ ስም መጠሪያ ስሙ። ሲቀጥል ሲመጣ እዚህ ጋር ቆልሎ ረጅሙን ልብስ ለብሶ ነው የሚመጣው። ያኔ እሷ ጋር በሚመጣበት ሰዓት ታዲያ እሱን እንዴት ክርስቲያን ብዬ ይለዋለሁ? ሱሪና ሸሚዝ አይለብስ ወይ ኮትና ሱሪ አይለብስ። ሁሌ ያንን ምንድነው ጀለቢያ ነው የሚሉት፣ እሱን አድርጎ ጠምጥሞ ነው የሚመጣው። እና በዚህ ቤተሰቡ ሁሉ እኔም አብሬ ሆኜ አይንሽ ላፈር ብለናት ነበር። አሁን ደግሞ ሲከፋትና እንዲህ ሲሆን ይቅርታ ጠይቄ ልቧ ከኛ ጋር ሆኖ ወደኛ ተመልሳ ሀዘኗንም ብስጭቷንም ትታ ወደ ቤተሰብ እንድትቀርብ እፈልጋለሁ። ይሄ ነው የኛ አቶ ቡንጉሉና አንተን ለማፋጠጥ ቆይ ካልገደልኩ ይኸውልህ፣ ስማ ተረጋጋ። እንዴ ካልገደልኩ ጎንግል አይደለሁም። ስማኝ ትሰማኛለህ? ይኸውልህ ምንድን ነው ስርዓት አትወራጭ። ምንም ይኸውልህ ልንገርህ፣ ከአሁን በኋላ እኔ አይደለሁም ምናምን አይደለም። እኔ አይደለሁም ይሄ እንዴ ተው እንጂ ምንድን ነው? ይኸውልህ አትንካኝ። ስነ ስርዓት ስማ
ኖተች እግርህም ተጎድቷል ብዬ ነው። ኖተች ምናምን ነገር ትላለህ እንዴ? ትልቅ ሰው እኮ ነው። ውድ ተመልካቾች ትልቅ ሰው አንተ እኮ ትልቅ ሰው እኮ ነህ። አትወራጭ፣ በትክክል እንትን በል። እግርህን አትያዘው፣ አትወራጭ። እኔ አትወራጭ፣ እኔ እገልሃለሁ። አሁንም ቢሆን የምታውቀውን ነገር በደንብ ነው የምናገረን። ይሄን ሰውዬ አናም ነው ምኑም ነው የማይጠመን ይሄ ሰውዬ። እኔ አይደለሁም፣ እኔ ጉንጉል አይደለሁም። ሁለታችሁንም ነው የምገላችሁ። ምንድን ነው ሁለታችሁንም እገላለሁ ማለት ምንድን ነው? ሁለታችሁንም ነው የምገላችሁ። አይመለከትም፣ አንተ አይመለከትም። ሁለታችሁንም ነው የምገለው። እኔ አይደለሁም፣ እኔ ጉንጉል ሁለታችሁንም ነው የምገለው። ሁለታችሁንም ማለት ሁለታችሁንም ተጠነቀቁ። ይሻላችሁ አይደል? እገላለሁ። አትወራ። ሁለታችሁንም እገላለሁ። አርፈህ ቁጭ በል። በሽተኛ በሆንም ጠንካራ ነኝ። አታሽቃብጥ። ስማ አንተ ነህ። እሺ አዩ እንደጠቆምክበት ረሳው እንዴ? አታሽቃብጥ። እሺ ቁጭ በል። አታሽቃብጥ። ምንድን ነው ያጠፋሁት? ጥፋት አለ? አስተካክልልኝ ካሜራው። እንግዲህ ዛሬ ደስ ብሎኛል የምፈልገውን ሰው ስላገኘው። ሱዳናዊ ባለሀብት አቶ ቦንጎሎ መጨረሻክ እንደዚህ በመሆኑ በጣም አዝኛለሁ። ሱዳናዊ ባለሀብት አቶ ቦንጎሎ እንግዲህ በዊልቸር ለምንድን ነው የመጣው ብላችሁ በአእምሯችሁ ልታስቡ ትችላላችሁ። እንግዲህ በማን ሴራ በምን ምክንያት እንደሆነ አልታወቀም። እንግዲህ ከተወሰኑ ቀናቶች በፊት እዚህ አካባቢ ከፍተኛ ጉዳት ደርሶበታል። ገና ስፌት መልቀቁ ነው። ስፌት ተመልካቾች ገብቷቸዋል። በጩቤ ይወጋ በምን ይወጋ እሱም ሊነግረን ፈቃደኛ አልሆነም። ችግር የለውም ይነግረናል። ግን ከሆነ ሰው ጉዳት የደረሰበት ይመስላል። መራመድ እንግዲህ እንደዚህ በክራንች ስለከበደው በዊልቸር ይዘነው ልንመጣ ችለናል። ከሁን በኋላ ማንም አያስጥልም። ቀሪ ዘመንን እስር ቤት ነው የምትበሰብሰው። አቶ ቦንጎሎ ምን ጥፋት አለብኝ? ምን ጥፋት ነገር አለ? ምን ጥፋት አለ? ምንድን ነው ያልከኝ? ተው እንጂ ሌላ የለህም? የስንት ሰው ኑሮ የለወጥኩ ነኝ። ሽንኩርት፣ የተለያዩ ነገሮችን በመሸጥ እና ምን ለእኔ እንደዚህ ይገባኛል? ምን ያጠፋሁት ነገር አለ? ምን ሳደርግ ሳይታቸዋል? ይኸውልህ እኔን በደንብ ነው የምታውቀኝ። ከኔ እገታ ጀርባ የነበርክ ሰው ነህ። ከነዚህ ኮፍዬ ነው የምታውቀኝ እያንዳንዱ ነገር። አሁን ደርሰህ እንትን ለማለት አትሞክር። አይ እንደዛ ማለት የለብህም አንተ ራስህ። ዛሬ ትናንት የነበርክበትና ዛሬ የነበርክበትን ማወቅ መርሳት የለብህም። ምን ማለት ነው? ምን ማለትማ ጥሩ ነው። ስራ እንድታውቅና ስራ እንድትለምድ ያደረግኩትን ያደለው እንዴ? ይህ ሰውዬ ምንድን ነው የሚያወራው? ጤነኛ አይደለም እንዴ? ለምን ጤነኛማ ነኝ። ስራ እንድትለምድ ያደረግኩ ምናምን የምትለው እያታለልከኝ ነው እንዴ? ምን አታላለሁ? ይህ ማይረባ ስክሪፕትን ድርሰትን እዛው ትረዳዋለህ። ምኑን ነው የምረዳው? ስንት ሰዎችን ያሳለፍኩ እኮ ነኝ። በምንድን ነው የምታሳልፈው? ስንት ነገር እኔ አሁን ይኸው ንግድ ዓለም ውስጥ ሽንኩርቶችን በመሸጥ በተለያዩ ቁሳቁሶችን በመሸጥ ምን የምትዳደር ሰው? አዎ እጣን ምናምን እዚህ መተት እያላችሁ ምናምን ሴቶቹን ምን እንደምታረጉ እኮ እናውቃለን። መተት ምናምን እኛ እናደርግም፣ ይለየውናል። የኛ አካባቢ እንደዚህ አይነት መተት አያውቅም። ምንድን ነው የሚያውቀው? እናንተ ስራ ብቻ ነው የሚያውቀው። ስራ ነው የሚያውቀው። ጀማል ንገረኝ። አሁን እዚህ ጋር መዋሸት ምናምን አያስፈልግም። ከዚህ በኋላ ሚስጥር ይወጣል። በቃ እንዳለ እያንዳንዱን ነገር እኔ ያወራለሁ። ምንም የሚደበቅ ነገር የለም። እኔ የሰው ህይወት እንደዚህ እያልኩ ስራ ከፈትኩ ምናምን ለምን ትላለህ? በቃ ጀማል ስንት ነገር ነው አብረን ያሳለፍነው። አሁን ይህን ነገር እንድትናገር ምን ግፊት ቢደረግብህ ነው? ራስን እኮ ተለውጣል። ስንት ነገሮችን አድርጋል። አንተ ራስህ እኔን አሳልፈህ ስትሰጥ ትንሽ ራስህ እንድን አትልም? ብዙ ነገሮችን አሳልፈናል። ብዙ ነገር አድርገሃል። ምንድነው ልትሆንና እንደዚህ እኔን ልታጋልጥ የቻልክበት ምክንያት ምንድን ነው? ስንት ነገር ከጄ በልተሃል።
በጣም ያሳዝናል። ለመሆኑ አንድ ጥያቄ ልጠይቅ። እኔ በዚህ ደረጃ ላከብር አንቱ ልል አልችልም። ገብቶሃል? ስንት ልጆች ግን እንዳሉ በቅጡ ታውቀዋለህ አንተ ራሱ? በጣም ብዙ ቦታ ልጅ እንዳለ የሚነሳብህ በሴቶቹ ራሱ የሚነሳ በህጋዊ መንገድ የወለድ ነው አይደለም፣ በሱ ጫና በምናምን እያስፈራራን ከመደፈር በማይተናነሱ የሚመጣብህ ዝልፊያ ከእያንዳንዱ ሰው ስንት ልጆች እንዳሉ ታውቃለህ? ብዙ ልጆች አሉኝ። ጨራሽ አሉኝ፣ እዛም አሉኝ፣ እዚህም አሉኝ። እነዚህ የሚቀርቡኝ እኮ ለራሳቸው ሲሉ ነው አይደል? ምን አይነት አይንን በጨዋጥ ብዙ ልጆች አሉኝ እያልክ ነው። ስለዚህ ከባለቤት አሁን ካለችው ከባለቤት ከከዲጃ ውጪ እንደምትማግጥ የተለያዩ ቦታዎችን ያልተገቡ ድርጊቶች እንደምታደርግ እያመንክልኝ ነው አይደለ? አይ ከዛ በፊት ነው ከከዲጃ በፊት ነው። አሁን እሷን ስንገናኝ እኮ እሷ ምንም እንደዛ ቢኖርም ችግር የለም እኔ አፍቅሬያለሁ ነው ያለች። እንደዛ አላለችም። ከዲጃን ኢንተርቪው አድርጊያት ነበር። ምንም ስላንተ ምንም እንደማታውቅ በዛ ላይ ደግሞ እየገባ እንደምትቀጠቅጣት ብዙ ነገር እንደምታረጋት። እንዴ አንድ ሰው እኮ ሚስት ሲያገባ እኮ ባለቤቱን የሚቀጠቅጥ እኔ እንጃ። እኔ አንድ እንደዚህ ጫፏንም ነክቼ አላውቅም። ምንም ነገር እስቲ ታሳይ እንዴ። ምናልባት ዛሬ ተለያይተን ሊሆን ይችላል፣ ላልተገናኘን ሊሆን ይችላል። እና እንደዛ አይነት ነገር እኔ እንከባከባታለሁ። ጭራሽ ሌሎቹ እንኳን ሚስቶች እንደዚህ ተንከባከባ አላውቅም እሷን እንደምንከባከብ። እና ስለዚህ አንተ እርግጠኛው ከዚህም ከዛም ያለውን እውነታውን ነው መውሰድ ያለብን። እንደዚህ ይመስለኛል። ይኸውልህ ጀማል፣ ይህን ሰውዬ ለማሳሰር እኔም ጋር በቂ ማስረጃ አለ። ግን በዋናነት የአንተ ማስረጆች በቂ ናቸው። በዋናነት የአንተ ማስረጆች ነው የሚያስፈልጉት። ልታግዘኝ ይገባል። አሁን እዚህ ሰውዬ ፊት ለእኔና ለተመስገን ስትነግረን የነበረውን እያንዳንዱ ነገር ቃል በቃል ትነግረናለህ ማለት ነው። በቃ ምንም እኮ አሁን እንዳለ ሚስጥሩ ይወጣል። በቃ እስካሁን እየፈራው ኖሬያለሁ። ለገንዘብ ብዬ ለህይወቴ ብዬ እስካሁን በጣም ብዙ ስቃዮችን እየፈራው በሰዎች ላይ ስቃይን የማሳልፍ ያለው ያንተን ትእዛዝ ለማክበር ስል የሱን ትእዛዝ ለማክበር ስል። ከዚህ በኋላ ግን ይበቃል። እኔን ብታሳስሩ ምንም ችግር የለም፣ ያው በብር ኃይል እወጣለሁ እና ስለዚህ ምንም ነገር የምታመጣው ነገር የለም። አንተም ራስህ እኮ እኔ ከታሰርኩም እኮ አንተ ልትገባ ትችላለህ። ያው እኔም ፈተው ነው አንተን የሚያስሩት። ስንት ነገር አሳልፈናል። አንተ ራስህ ንጹህ ሆነ አንተ እኔ ልታሳስር ቤተሰቡን ይኸው እያንዳንዳቸው ያን ልጅን ሳይቀር ምንድን ነው የምታወራው? በቃ ከዚህ በኋላ በቃ ምንድን ነው እስካሁን ፈርቼ ኖሬያለሁ። ከዚህ በኋላ እስካሁን ፈርቼ ኖሬያለሁ። ዝም በል። ይኸውልህ ስለኔ ያረ ምንም አታስፈራራ። ስማ ትሰማኛለህ አይደለ? ምንም የምታመጣው ነገር የለም። ልብህን ነው ያዝኩት። ይኸውልህ እስር ቤት ገብተህ አትወራጭ። ቁስልን ነው የምነካው። ልቡ እኮ አይሞትም እኮ እስካሁን። እግዚአብሔር ምናምን አትበል ጀማል። ሌላ በዋናነት እንድታወራል የሚፈልገው ሱዳን ውስጥ ከፍተኛ የሆነ የመተት ስራ ይሰራል። በእጣን በሽቶ በብዙ ነገሮች የመተት ስራ ይሰራል። እንዴት ነው ያንን ነገር እሱ ሲሰራ የነበረው? በእርግጥ በአባቱ በኩል አባቱ ቡንጉሉ ብሎ ስላወጣለት በአባቱ በኩል ይሄ ነገር ቅርብ ሊሆን ይችላል፣ ወይም ደግሞ ቀላል ሊሆንለት ይችላል። እዛ የሱዳን ዜጋ ነው ተብሎ እንደ ልቡ ሊገባ ይችላል። ግን እንዴት ነበር እንትን ሲል የነበረው? ስለዚህ ስራ እንግዲህ እኔ ብዙ እንትን የለኝም፣ ሂንቱ የለኝም። ግን ማለት ከዚህ ስራ ውስጥ እሱ አባል እንደሆነ አውቃለሁ። ማለት የተለያዩ ነገሮችን ወደዚህም ብዙ ነገሮችን ነው የሚያስመጣ። እንደነገርኩ ይሄ ሽንኩርት ዘይት ይባል እንጂ በጣም የተለያዩ እጣንም በለው
የተለያዩ እኔ አንዳንዴ እንደውም በድብቅ እኔ ወደዛ አስገባኝም እንጂ ሕክምና ሁሉ ብሎ ይሞክራል። ምን ማለት ነው ሕክምና? ሕክምና ማለት ይሄ ባህል ሕክምና እንደዚህ በመተት ምናምን እንትን እንደማለት እንደ ጥንቁልና ምናምን ማለት ነው። እና ይሄ ሁሉ በቃ ያ ነገር ነው። እንደውም በቃ እኛ ወደ ሌላ ነገር ሚስጥር እንዳናወጣ ምናምን ሁሉ ሲያደርግ እየቆየ ምናምን ብዬ ሁሉ አስባለሁ። ምክንያቱም እስካሁን ተደባብቆ ኑረናል። እስካሁን ግን በእናንተ ኃይል አሁን እውነታው ሊወጣ ነው። ከዚህ በኋላ ደግሞ የሚያስፈራኝ ነገር አንዳችም ነገር የለም። አንዳችም ነገር በቃ ሆቴል በለው ምን በለው በቃ የተለያየ ነገር አለው። በቃ በጣም ባለሀብት ነው። እንደዚህ ሆኖ ግን በጣም በቃ እንዳለው ሰው እንኳን ራሱን እንትን አይልም። እኛን እንደ እኔን ነው ማለት ከሁሉም በላይ እኔ ነኝ ኃላፊው ለሱ። ግን እኔን ራሱ ሀገራችን ውስጥ አሁን እየተስፋፋ ላለው ዝሙት አንደኛ ተጠያቂ እናንተ እንደምትሆኑ ታውቃላችሁ። ምክንያቱም በምትሰሩት አጸያፊ ስራ። ስለ ዝሙት ካነሳው ላይ ቀር በቃ ቁጥር የለውም። ይኸውልህ አሸናፊን አወቀው ሹፌሩ የትራንስፖርት ነገሮችን የሚቆጣጠረው ሁሉንም ነገር ነው የነገረኝ። ሁሉንም ነገር አዲስ አበባ ውስጥ ማሳጅ ቤት እንዳለው፣ አዲስ አበባ ውስጥ ሞሮኮ ቤት እንዳለው፣ የዝሙት ንግድ የወሲብ ንግድ የሚሰሩበት ቤቶች አንደኛው እንዴት ነው ያልተዘጉት? እንደነገርኩ ነው ያልተዘጋበት ምክንያት እንግዲህ እጀ ረዥም ነው እሱ ማለት ብዙ ሰዎችን ያውቃል ከጀርባው። ያው እኛም ብንኖርም አሉ የሉ የሚባሉትን ሰዎች ያው በገንዘብ ደረጃ ነው እኛ መያዝ የምንችለው። ስለዚህ እነዛ እንዳለ ማለት እዚህ አሁን ሞሮኮ ባዝ በለው ማሳጅ ቤት በለው እንዳለ እነሱን እንትን እያለ የሚገቡት ሴቶች በል ምን በቃ የሱ መጫወቻ ናቸው። በገንዘብ ኃይል ነው። እንደዛም ሆኖ የስንት ሰው ህይወት ነው እንግዲህ በቃ የሆነ ነገር ከተባለ ሌላ ውስጥ ነው በቃ እርምጃ ነው የሚወሰደው በቀጥታ። ስለዚህ ይሄ ሁሉ ነገር እስካሁን እኛ በፍራቻ ለቤተሰብ እንኖራለን እያልን ደብቀን አኑረነዋል። ከዚህ በኋላ ግን ይበቃል። አንተ ግን ጀማል አንተ ቆሻሻ ሰው ነህ። በቃ ጀማል ይሄንን ነገር ሁሉ ልዘረዝር የቻልከው በምን ምክንያት ነው? ምን አድርገ ነው? እንዴት ሊይዙም ቻለ? እንዴት ሊይዙ ቻሉ? ተው እንጂ ጭራሽ እኔን አሳልፈህ ልትሰጥ። ጀማልን ከሁን በኋላ ማዘዝ አትችልም አንተ ሰውዬ፣ ሰማኛለህ? ይኸውልህ ጀማልን ማዘዝ አትችልም። ጀማል አድምጠኝ፣ የመጨረሻ እድል ነው ያለ። ከኛ ጋር ብትተባበርና ማስረጃዎችን አሳልፈ ብትሰጥ ነው። አሁን ለጊዜው መረጃ ነው ያለን፣ ማስረጃዎችን። እኔ ማስረጃውን እንዳለ አሳያለሁ። ማስረጃ ማለት ውድ ተመልካቾች አሁን የሚናገረው ነገር አይደለም። ምክንያቱም የቪዲዮ ማስረጃ ብዙ ያው የተቀነባበረ ነው ስለሚባል አሁን ላይ አርቲፊሻል ኢንተለጀንስ ኤአይ የሚባለው ቴክኖሎጂ ስላለ በህግ ዘንድ ተቀባይነቱ የወረደ ነው የቪዲዮ ማስረጃ። ምክንያቱም የምታውቁት ነው ኤአይ አርቲፊሻል ኢንተለጀንስ ቴክኖሎጂ ዓለማችንን ስለተቆጣጠረ በዛ መልኩ ብዙ እንትኖች ይሰራሉ፣ ወንጀልም እንደ ማስረጃ። እሱ ጋር ግን ምን ማስረጃ አለ መሰላችሁ? የወረቀት ማስረጃዎች አሉ። እነዛ የንግድ ቤቶች እነዛ የገቢ ማወራረጃ ደረሰኝ እንደሚባሉ የሰነድ ማስረጃዎች፣ የወረቀት ማስረጃዎች እሱ ጋር አሉ። ጀማል እሱን የምትተባበረን ከሆነ አንተ የምትታሰርበትን ሂደት ወይም ደግሞ አንተ ያንተን የክስ ሂደት የምትታሰርበትን ሂደት እንትን ለማለት እንሞክራለን ወይ ለመቀነስ። ይህንን ሰውዬ አሳልፈ የምትሰጠኝ ከሆነ
እኔ ደግሞ ለህግ አካል አሳልፌው እሰጣለሁ። ትንሽዬ ማስረጃ ነው የሚያስፈልገው። በዛ ማስረጃ መሰረት መመራመር ይጀምራሉ። ምናልባት ከ15 እስከ 35 ዓመት ይፈረድበታል። ህዝብን መንግስትን በማጭበርበር እሺ እንዳለ እኔ ያለውን መረጃ ሰጣለሁ። እንዳለ ሙሉ ፋይሉ አለኝ። ሙሉ ሁሉ ነገር ለምን እኔ ጋር ነው ያለው። የመጀመሪያ እንትኑ በእኔ በኩል ነው የሚያልፈው። ከኔ በታች ያሉ ደግሞ ብዙዎች አሉ፣ ግን እኔ ጋር ነው ያለ እያንዳንዱ ነገር ሰነዶች፣ ፋይሎች አሉ። ስለዚህ ከዚህ በኋላ ደግሞ እኔም ቅጣት የሚያገኝ አካል ቅጣት አግኝቶ የሰው ልጅ ነፃነቱን አግኝቶ የሚቀበለውን ነገር ሁሉ ተቀብሎ ነፃነታችንን እንድናረጋግጥ ነው የምፈልገው ከዚህ በኋላ። ስለዚህ ከዚህ በኋላ ምንም የሚመጣ ነገር የለም። ምንም የሚያስፈራኝ ነገር የለም። እስካሁን ፈርቼ ኖሬያለሁ። የሚያስፈራኝ ነገርም የለም። በእናንተ ኃይል ድፍረት አግኝቻለሁ። ስማ አንተ እንደዚህ ልታደርገኝ ነው እንዴ? ጉድ ልትሰራኝ ነው እንዴ? ስማ ጉድ ልትሰራኝ ነው ወይ? ስንት ነገሮችን ደግሞ ሙሉ መረጃ እኔ ጋር አለ ትላለህ። ግማ ዋናው እኮ እኔ ጋር ነው ያለው። አታገኘውም። ከዚህ በኋላ ይበቃል። በቃ ስለዚህ በቃ ተወኝ፣ በቃ ተወኝ። ምንም ነገር ስንት ነገር አብረን ያሳለፍነውን፣ ስለዚህ ምንም ነገር እንዳታረግ በእናትህ። ምንም አታመጣም ስትላል ነበር እንዴ? አሁን ለምንድን ነው የምትጎዘጎዘው? ይሁን መቼም አቶ ቡንጉሉ ምንም ነገር ስለሌለው እሱንም እንድር ውስጥ እንዳልከተው ነው። ችግር የለውም፣ አይኑረው፣ ከዜሮ ይጀምራል። እኔ እንኳን ችግር የለብኝም። ይሄ ከፍዬ ይፈታለሁ ምናምን የምትለው ነገር አቁም። በቃ ትበሰብሳለህ። አሁንም አርጅታል። ትሰማኛለህ? ትበሰብሳለህ እድሜህን በሙሉ አለ ክርስቲያን አይደለ እንዴ አንተ? የዚህ ሰውዬ እምነት ነው እኔ ግራም ያጋባል። እምነቱ አይታወቅም። ቆይ ውድ ተመልካቾች፣ አንዴ ክርስቲያን ነው ይላሉ፣ አንዴ ሙስሊም ነው ይላሉ። አሁን ደግሞ አለ ምንድን ነው እምነት? የሱዳን ኦርቶዶክስ አለ። የሱዳን ኦርቶዶክስ ያለ ሙስሊምም እንዳልሆንክ እናውቀዋለን። እናትህ ነግራኛለች እኮ እናትህ ነግረውኛል እኮ። ያ ሁሉ አለ፣ ችግር የለም። ነገ ብታሰርም እኔ እወጣለሁ። ያው ምስኪኑም ድሃም ሊወጣ ይችላል። እሱ ነው ግን ያሳሰረኝ። ልትወጣ ትችላለህ። መቼም ግፊት ተደርጎብህ ሳይሆን አይቀርም እንጂ ብዙ ነገሮችን አሳልፈን እንዴት ዛሬ ወደ እስር ልትወረወረኝ ትፈልጋለህ? መረጃዎችን ምን መረጃዎች አሉ? እውነት ያስቃል። እኔ በዚህ አይነት ቀርባለሁ ብዬም አልገመትኩም ነበር። ለካ ደህና ሰው ነው ብዬ እስከ መጨረሻ ድረስ ህይወታችንን እንለውጣለን ያለው ሰው እንደዚህ እኔን አሳልፎ ሊሰጥ የሚዘጋጀቱ በጣም ነው የሚገርመው። ስለዚህ እኔን እንደዚህ አድርገህ ከሆነ አንተም ከጎን ታገኛታለህ። እስከዛሬ ብዙ ነገሮችን ከኔ አድርጋል፣ ተጠቅማል። እኔ የዋነ ብዬ ነው ለካ ብዙ ነገሮችን ታውቃለህ። ስለዚህ አንተም ያው እስር ቤት ተበሰብሳለህ፣ እኔም ልበሰብስ እችላለሁ። አንተ ግን ጠያቂ የምታገኝ አይመስለኝም። ጀማል ዛሬ አንተ ራስህ ስንት ነገሮችን የከፈትከው የእኔም ብቻ ነው እንዴ? ማሳጅ አለው እንድናለው ምናምን የምትለው ስንት ነገሮችን አብረን ጥንቆላውንስ ቢሆን አላሳየውም? አንተ ራስህ ጥንቆላ ተምራል አይደል እንዴ? አዎ ተምሯል እኮ። የምን ጥንቆላ? እንግዲህ ጥንቆላ ሱዳኖች ሲባሉ በጥንቆላ አንደኛ ናቸው። ብዙ ነገር ይሰራሉ፣ እንደዚህ ድግምት ያደርጋሉ። እሱም ራሱ አንድ ሰራተኛ እኮ ወደ እኔ ሲቀጠርና ሳስቀጥረው እኔ የምሰራውን ነገሮች ያያል፣ አይቷልም። እሱ ብዙ ነገሮችን እኮ አደንዟል። እሱ ራሱ ከሚስቱ ሌላ እኮ ብዙ ቦታ ነው የሚሄደው እሱ ራሱ። ይኸውልህ ጀማል፣ አሁን ባይተዋር ይመስላል። አሁን ማለት ነው ልንገርህ፣ የደረሰብህንም ሰው ላይ ያደረስከውንም ነገር በሙሉ በደል ነገረን። በሙሉ ሰው ላይም አድርሻለሁ የምትለው ነገር እንዲህ ካለ ንገረን እባክህን። ይኸውልህ አሁን ከኛ ጋር ለመስማማት ነው አይደለ? ስለዚህ በኋላ መሀል ላይ ስለ አንተም ማይሆን ነገር ከምንሰማ ሁሉንም ነገር ንገረንና እንወያይ። ይህ ሰውዬ እንደሆነ ማለት ነው ከኛ የትም አያመልጥም። ጀማል ነግሬሃለሁ፣ የትም አታመልጥም። ይኸውልህ ስነ ስርዓት ያዝ አንተ ሰውዬ።
ይሄን ትቢትን እናበርድልሃለን። ማንም አይነካኝም። ስማ ምንም አታመጣ። እጄ ላይ እኮ ነው ኃይል ያለው። የምን አባ ኃይል ነው? አትበል። ስማ ኃይል አትበል። በቃ አረፍ። ከዚህ በኋላ በቃ ቁጭ በል። በቃ አጋንንቱ ነው የሚያወራጨው። ቁጭ በል ጀማል። አጋንንታም ጀማል ይኸውልህ ጀማል የምታውቀው ነገር ካለ ንገረን። እንግዲህ ያው ተናግሬያለሁ ማለት ብዙ ነገሮችን ተናግሬያለሁ። እንግዲህ ከዚህ የበለጠ ይህ ሰውዬ አሁን እንደዚህ ነው አንተም እንደዚህ አድርገሃል ከስተት የምታውቀው ያልኩህ ጀማል ይኸውልህ እኛውን ልንስማማ ነው። መሀል ላይ ስላንተ የማይሆን ነገር ከሰማን ማለት ነው ልንገርህ ሐሳባችንን ከመቀየር ወደ ኋላ እንል። ያረከው ነገር መጥፎ ነገር ካለ ይሄ ሰውዬ የሚናገረው ነገር እውነት ነው ያረከው በተለይ እኔ ስለ ጥንቆላና ስለ መተት በደንብ ማወቅ ፈልጋለሁ። ስለ ሱዳን በደንብ ነው ማወቅ የምፈልገው። እሱ የሚልህን አትስማው። እሱ የሚልህን እሱ አሁን ራሱን ነፃ ለማውጣት ነው። እኔም በጥፋተኝነት ስሜት እኔን ሰይሙ እሱ በፍራቻ እኔ እንዲወጣለት ነው። እሱ ራሱን እንዲወጣ ነው የሚፈልገው እንጂ እኔ ጥፋተኛ ሁኜ ወይም ደግሞ እንደዚህ ጥንቆላ ምናምን እሱ የሚያውቃል እኔ ከኔ መጀመሪያ እንትን ይላል እኔ ይማራል ምናምን ለሚለው ነገር እኔ በዚህ ምንም ምልህ ነገር የለም። ምክንያቱም ይሄ ሰውዬ የስንት ሰዎችን ህይወት ያበላሸ ሰው ገንዘቡን መከታ በማድረግ ድጋፍ በማድረግ በሚያደርገው የሰው ልጅ ጭቆና ላይ ነው እንደዚህ የሚሆነው። ስለዚህ እሱ ደግሞ አሁን ከዚህ ነፃ ለመውጣት ነው እንትን እያለ ያለው እንጂ ምንም ነገር አንተ አታመጣም ከዚህ በኋላ። እኔ ደግሞ ምንም ነገር የምልህ ነገር የለም። እኔ ያጠፋው ጥፋት ጥፋቶች ምንድነው በሱ እንትን እያልኩኝ ትእዛዝ ለመፈጸም ህይወቴን እንትን ለማለት ስል ባለማወቅ ምክንያት ብዙ ነገሮችን አድርጌያለሁ። ብዙ ጉዳት አድርሻለሁ በሰዎች ላይ። በቃ ይሄ ነው የምልህ፣ ሌላ ነገር የለኝም። ታዲያ ጥፋት አይደል? ይሄ ራሱ እኮ ጥፋት ነው። ትንሿ ነገር እኮ ጥፋት እንደሆነች አበንክ። እኔ ትልቁንም ቢይዝ ስለዚህ ራስን ለመለወጥ አንተ ራስህ ብዙ ነገሮችን አድርገሃል። በእኔ ብቻ በራስ እንድትለውጥ ባደረገ ሰው ማሳበቅና ምንድን ማለት የለብህም። መረጃዎችንም ከያዝካቸው እኮ እስቲ ያሳያቸው። ምንድን ነው መረጃ የምታሳያቸው? አሁን እንደሌለ ትቆጥራለህ እንዴ? እኔ አሳየዋለሁ በደንብ እያንዳንዱን ነገር። ራስህን ነፃ ለማውጣት ነው እንደምትሞክረው? አዎ። ታዲያ አንተ ራስህን ነፃ ልታደርግ አይደል? ምስክርነት ራስህ እየመሰከርክ ማን ምስክር አለ? ቆይ አንተ ወረቀት የያዘው ምስክር አለ። እሱ በፊት ስንሰራበት የነበረ ነው። ሴቶቹ ጀማል ተው፣ ምንም ነገር አታወራ። ስማ ከስንት ነገሮች የሸፈንኩልህ ሰው ነው። በቃ ተው፣ ያለፈ ታሪክ ነው። ጉዳተኛ ሆኜ አትይኝ። ገና ከዚህ በላይ የሚጠብቅሃል። ስማ ጉዳተኛ ሆኜ አትይኝ። 2 ቀን 3 ቀን የሰው እንባ ነው እዚህ ደረጃ ያደረሰ። ይሄን ታውቃለህ። አንዱን ፋይል አወጣለሁ። ማሳጅ ቤቱ ያን እንትኑን ያወቀው ስቶር ቤቱን እንዳለ የንግድ ፍቃድ እንዳለ ይሄ ዶክመንቶች የሚወራረዱበት ደረሰኞች ገላለሁ። እጅ ሁሉ መተት ነው። ገላለሁ። ስማ አጠፋለሁ። የሐሰት መረጃ አጠፋለሁ። የሐሰት መረጃ ለንግድ ፍቃድ ለእንትን እያልክ ዝም በል ይጨርስበት። ዝም በል ይጨርስ። ጀማል ጨርስ። እንዳለ ዶክመንቶቹ እንዳለ የውሸት ናቸው። በጣም ጥሩ አሉ አይደል? ሁሉም አለ። አንተ ምን ስትል አስቀምጣቸው ነው? ያኔ ምናልባት ከዕለታት አንድ ቀን እውነታ ሊወጣ ይችላል ብዬ ነው ያስቀመጥኩት። እንደምታየኝ ሞኝ መስዬ ነው ስጫወትብህ የነበርኩት። ዛሬ ግን እውነታዋ ወጣች። ምንም ገላለሁ። ወይኔ ቁስሌት፣ ወይኔ ዛሬ ችግር የለውም። ከጀማል ጋር ምንም ልትስማሙ አልቻላችሁም። እኛ አፍ መካፈት ውስጥ አላስፈላጊ ሰጣ ገባ ውስጥ መግባት አንፈልግም። በቀጥታ ከጀማል ጋር ሄደን ያንን ማስረጃ ወስደን ክስ መስርተን ምን ማድረግ እንዳለብን እኛ እናውቃለን። ለማንኛውም ሳባ እንግዲህ ውድ ተመልካቾቻችን
እድሜዎቿ ወደ 29ና ወደ 30 አካባቢ የምትገኘው ሳባ እህታችን እንግዲህ ከኔ ጋር በአንድ ወቅት ታግታ ነበር። ያው ማለት እኔ በደንብ ራሱ አላቃትም፣ በስሱ ነው ማቃት። በእርግጠኝነት አንቺ አታውቂኝም ሳባ? አሁን እንዴት ነሽ? አለው እንዴት ነው አለን። ያው ከተሙ ጋር የሚያወራችሁትን ያው አንዳንድ ነገሮችን ያውቅ ያለውና ያው ስለተፈጠረው ነገር እንግዲህ ምን ማለት እንዳለብኝ አላውቅም። ያለው ነገር በጣም ከባድ ሁኔታ ውስጥ ነበርኩኝና እነዛን ነገሮች ላይ አልፌ ዛሬ ላይ ደርሻለሁ። ብዙ የተፈጠሩ ነገሮች አሉ። እነዛን እንዴት ብዬ አሁን ከዚህ በኋላ እንዴት ብዬ እንደምኖር አላውቅምና ያው ግን እድሜ ለእናንተ ዛሬ ላይ እዚህ ደርሻለሁ። በጣም ብዙ መከራና ፈተና ነበር ያሳለፍኩት። አመሰግናችኋለሁ በጣም። እናንተ ባትኖሩ ኖሮ እውነትም አይወጣም። እናንተ ባትኖሩ ኖሮ እኔም ዛሬ ላይ እዚህ ደረጃ አልደርስም ነበር። ሳባ ይህን ሰውዬ እያየሽው ነው? ሳባ ሳባ ቀና ብለሽው ሳባ ተመልካቹ፣ ይህንን ሰውዬ ተመልካቹ፣ ፊቱን ተመልካቹ። እያየሽው ነው? ለምንድን ነው እንደሱ የምታያት? ሳባ ቀና ብለሽው። ምንድን ነው የሚያስፈራሽ? ከሁን በኋላ እኮ ምንም የሚያስፈራ ነገር የለም። ሳባ እባክሽን፣ ሳባ ተይ። ያረገሽም ነገር ካለ ከሁን በኋላ እኮ በእኛ ቁጥጥር ስር ውጭ ነው። መሄድ እንኳን አይችልም። እግሩን ይው ሳባ፣ እግሩን ይው። ይሄ ሙሉ ቁስል ነው፣ ምንም አያመጣም። ይሄ ሰውዬ አልቆለታል። ከሁን በኋላ ቀሪ ዘመኑን ማለት ነው እስር ቤት ነው የሚበሰብሰው። ምን እያልካን ነው? እየጠቀስካት ነው? ልታስፈራራት እየሞከርክ ነው? ይሁን ለምንም አታመጣም ሰውዬ፣ ምንም አታመጣም። ጭራሽ ምን ነው ሳባ፣ ምንድን ነው የተባባል ነው? ቀና ብለሽ አውሪኝ። የተደረግሽውን ነገር የምታውቂውን ነገር በሙሉ አሁን በግልጽ ነው የምናወራው። ለምንድን ነው የምታቀረቅር? ለማን አባቱ ብለሽ ያጠፋሽው ነገር አለ? ሰው በድለሻል? ሰው ላይ ደርሰሻል? ሰው ነው አይደል አንቺ ላይ ደረሰው? ለማን አባቱ ብለሽ ነው እንደዚህ የምትሆኙ? ስለዚህ አሁን ከኛ ጎን ነው መቆም ያለብሽ። ጀማልም ከኛ ጎን ነው። ማስረጃዎችን መረጃዎችን እየነገረን እየሰጠን ያለው። ለምን ይህንን ሰውዬ እስር ቤት ስናስገባው ለ1 ዓመት ወይም ለ5 ዓመት ብለን አይደለም፣ እንዲበሰብስ እዛው እንዲሞት። ሳብዬ አሳልፈሽ ልሰጭኝ ሲቀና ብለሽኝ እስቲ ሳቢ፣ አልናፈቅሽኝ? የሚስት አልበቃ ብሎ ነው አልናፈቅሽኝም ምናምን አትበል። እስቲ ቀና በይ። ምነው አዘቀዘቅሽ? አይ እሷ ላይም ችግር ይኖራል ማለት ነው እንደዚህ ያዘቀዘቀችው። ሳባ እስቲ ፍለፊቲ እባክሽን፣ ለምንድን ነው ዝም የምትይው? ዝም አትበይ እባክሽን። ይህ ሰውዬ በቃ ከበፊት ጀምሮ በጣም ብዙ መከራና ስቃይ አድርሶብኛል። ወደፊትም እንዲደርስብኝ አድርጎ ካሁን በኋላ አይደርስ ጥሎብኝ ነው ሄደው። ይልሽ ካሁን በኋላ ጫፍሽን ነው ማይነካው፣ አጠገብሽ ነው ማይደርሰው። አጠገብሽ ከዛሬ ውጭ አይሽም። እስር ቤት ከገባውም የት ታገኘኛለች? እስር ቤት እኮ ማለት መኖሪያ ቤት ማለት ነው። ይኸውልህ ከዛሬ ውጪ ልታያትም ልታገኛትም አትችልም። ሲያዋሪያቸው ጉዳቱ እንደደረሰብሽ ከሆነ ጥፋተኛም ከሆንኩም እስቲ አናግሪያቸው። እንደዚህ ነው እንዴ በፊት አብረን ስንኖር የነበር ነው? ምንድን ነው ያደረጉሽ ነገር ይኖራል። እንዲህ ዝቅ ብለሽ መሬት እኮ ምንም አይገኝም። ፊት ለፊት ተተያይተናል። እስቲ ስነ ልቦናዋን ጎድተሃት ነው እንደዚህ ልትሆን የቻለችው፣ ሌላ ነገር አይደለም። እሺ ሳብዬ እንዴት እንደናፍቅሽን ባየሽ። ስለዚህ እንዳትነካው እንዴ ሰማለ ታው እግሬን እንደዚህ መሆኑን አይተሽ እንኳን አላዘንሽም። ለነገሩ ምን እንኳን እኔን ቀና ብለሽ እኔ ልታይ ምን ሆነነ እንኳን አላልሽም። ብሶትሽና ችግርሽን አሳልፈሽ ለመስጠት ለነገሩ በግልጽ ማውራት ይመስለኛል መሆን ያለበት። አውሪ፣ በግልጽ አውሪ። ይኸውልሽ ትንሿ ነገርም ብትሆን ለእኛ ትጠቅመናለች። ከገላመጠሽም ገላመጠኝ ብለሽ ነገር አሁንም ቢሆን በፊቱ እያስፈራራኝ ነውና እኔ አሁንም ቢሆን የምትሉኝ ነገር በሙሉ ልነግራችሁ ፈቃደኛ ነኝ። በቃ
እኔ እስከ ዛሬ ድረስ ይህን ሁላ መከራ አሳልፌያለሁ። ለእሱም ብዙ ነገር ብዬዋለሁ፣ ለስራ ባልደረባክና እኔ አሁንም ቢሆን የምትሉኝን ነገር በሙሉ ለማውራት ዝግጁ ነኝ። ምክንያቱም ከዚህ በላይ ከዚህ በኋላ በቃ የሴቶች ጥቃት ይብቃ ነው የምለው። ማለት በቃ እኔ በጣም ብዙ አይነት መከራ አሳልፌያለሁ። እንደዚህም እንደሆን ወደፊትም ቅስሜ ተሰብሮ እንዲኖር ነው አሁን ይሄ ሰው እያደረገኝ እኔን ማለት ነው። አሻራውን ጥሎብኝ ሰውነቴ ላይ ብዙ ጠባሳ አለ። ያው ውጤቱም እንደተረጋገጠው ነፍሰ ጡር ነኝና ይህን ሁላ ነገሮች ገና እንዴት እንደምኖርና ህይወቴን እንዴት እንደምጋፋው እንኳን ምንም አላውቅም። ስለዚህ ያለው ነገር እንትን ብሎ እሱም ወደ ህግ አካል ሄዶ ከዛ በኋላ ደግሞ ወደፊት ገና ለታቀደባቸው ሴቶች ራሱ ያላቸውን ጥቃት እንዲበቃ ነው አሁን የምፈልገው። ስለዚህ እናንተም በቃ ቶሎ ወደ ውሳኔ ነው መሄድ ያለባችሁ እና ስላለው ነገር በሙሉ እኔ እናገራለሁ። ከዚህ በኋላ ድጋሚ ለተሳሰባቸው ሴቶችና ከዚህ በኋላ እንደኔ አይነት ህይወትና መከራ ለሚያሳልፉ ሴቶች በቃ አጠገባቸው ሆኜ ያለውን ነገር እንትን ማለት ነው የምፈልገው። በቃ በእኔ መብቃት አለበት ሁሉም ነገር። ያው ሐኪምም እንደነገረኝ ነፍሰ ጡር መሆኔም ተረጋግጧል። ገና ከዚህ በኋላ ራሱ እንዴት እንደምኖር አላቅም፣ ህይወት እንዴት እንደማስተካክለው አላቅም እና በአንድ ቤት ውስጥ 2 ሰው ነው የተጠቃው። እኔም ወንድሜም ነው ችግር ውስጥ የገባ ነው እና ከዚህ በኋላ እንዴት እንደምኖር ራሱን ያላቅም ምን ማለት እንዳለ። ምንድን ነው የምትነግሪያቸው? እስኪ ያለውን ነገር ሁኔታውን ንገሪያቸው። እስኪ ምንድን ነው? ስለሱ ምንም ማውራት አልፈልግም። አሁን አንተ የራስህን ጥፋት ከቨር እያደረግክ ነው አይደል? አሁንም ትንሽ እንኳን አታፍርም እንዴ? አንገትክ እንኳን ሰበር አይልም እንዴ? እድሜህን ሙሉ ግፍ ስትሰራ ነው ሴቶች ላይ የቆየው አይደል? ከሴቶችም አልፎ ወንዶችን አሪዮስ፣ ክፉ፣ ጨካኝ እንዲሆኑ ነው እያደረግ ያለው። ትንሽ እንኳን አታፍርም እንዴ? ይህን ነገር ታውቂ ነበር? ሌሎች ሴቶች ላይ ጉዳት ሳደርስ እንደማደርስ ታውቂ ነበር? ከኔ ጋር ስንት ሴቶች ነው አብረው ሲጠቁ የኖሩት? ከኔ ጋር ስንት ሴቶች ነው በስመ ሚስት አለኝ ብለህ አጠገብህ አስቀምጠ እዚህ ጋር እኛን ስንት መከራና ስንት አራችንን ስታበላን ይኖርከው። ትንሽ አታፍርም እንዴ? ልጅ ምን እርምጃ ወሰድሽ እስከ ዛሬ ድረስ? ለሴቶችስ ምን መከርሻቸው? በእኔ ደረሰ እናንተ ላይ ድረስ ብለሽ የነገርሻቸው ነገር አለ? ስለ ሌሎቹ ሴቶች የምታውቂው ጉዳይ አለ? የት ወጥቼ ነው በእኔ ደረሰ በእናንተ አይድረስ የምለው? የት ወጥቼ ነው? ውጭውን አይቼው አውቃለሁ እንዴ? እኔ ላይ ምንም ነገር ብዙ ነገሮች ልትፈጽሚ ሊሆን ይችላል እንጂ እኔ ከአንቺ ሌላ ማንንም በፊቶቹ ለአንተም እስከዛሬ ድረስ ላደረከው ጥረት እሷንም ሆነ ጀማልን ለማግኘት ያደረከው ጥረት ብዙ ነገሮችን አውጥታል። ስለዚህ ያው ብርም ለአንተ ለመስጠት ወስኛለሁ። ነገሮችን በቃ ወይ ሽፍንፍንፍን ብናደርጋቸውስ? ምን ማለት ነው ሽፍንፍን ብናረጋቸው? በቃ ያው ለአንተም ብር ሰጠሃለሁ። በቃ ከእሷ ጋርም የመስማማትና ልጁም የኔ እንደሆነ ልጁ የኔ ነው። ህፃኑ ይወለዳል። በደንብ አድርጌ እንደምንከባከበው ነው። እኔ እውነት ራሴን በጣም እያመመኝ ነው ያለው አሁን ሰዓት። አስወጣልኝ። ውጣ ቀጥል። ውጣ። ወዴት ነው የምወጣው? ውጣ። ስማ ውጣ። ታማኛለህ? ወዴት ነው የምወጣው? የት እንደምትወጣ ልንገርህ ለጊዜው ማለት ነው። ቆንጆ